አሁን ካየኸው በሐዲሱ መሰረት ይህ የቁረይሽ ነገድ በልማዱ የሚያውቀው ከፊት ከኋላ በመሳሰል በሁሉም ይገናኝ ነበር ነው የሚለው። እሱም በለመደው ልማድ ያችን የቁረይሽ ነገድ የአንሷሪን ሴት ሊገናኝ ፈለገ። በሁሉም ከፊትም ከኋላም በሚሉ ነገሮች በፈጣሪ ስም በዚህ ነገር አሁን ማውራት ነበረብኝ። ጌታ ሆይ በሁሉም ነገሮች መገናኘት የለመደ ሰው ነው። ስለዚህ አላህ የእሱን ሀሳብ ሲያጸድቅለት ከፊትም ከኋላም በሁሉም አይነት መገናኘት ትችላለህ እያለው ነው። ይሄ አላህ ማለት ነው። ምክንያቱም የእሱን ሀሳብ አይ ከኋላ አትችልም ብሎ አላለም። ልክ ይህንኛው የቁረይሹ ነገድ እኔ በፈለግኩበት ሁኔታ ልገናኝሽ ፈልጋለሁ ሲል እሱ አልፈልግም ስትል አላህ ግን የእሷን ሀሳብ ጣለ እንጂ የቁረይሹን ወንድ ሀሳብ አልጣለም። ትችላለህ የሚል አንቀጽ አውራትኩሽ አሳይን እስኪ እንየው እዚህ ጋር ሐዲሱን እሱን ሐዲስ ክፈችልን እንየው። አንዴ ትገባለህ እሺ በእኔ ጋር ትጨርስና ትገባለህ። አንዴ እሺ ልፈታ ጨረሽ አንዴ ማማዬ አንዴ ሁሴን አንዴ እሺ ማማዬ በጣም ጥሩ እሺ ከኋላም ከፊትም ለሚለው እንዳልሽን ቆይ እኔን አዳምጪኝ ቆይ እሱን ታስነብቢዋለሽ እና እኔን አዳምጪኝ ከኋላም ከፊትም የሚለው ቃል አሁን እንድታስረጅ የሚፈልገው ከኋላም ከፊትም ነው ይሄ ሰው እየለመደው አይደል እንጂ ቦታን የጠቀሰ ነገር የለም አቅጣጫ ነው እንጂ የሚጠቅሰው ቦታን የጠቀሰ ነገር የለም ነው ከባጅና አሁን አቅጣጫና ቦታዎችን ሲለይልኝ አቅጣጫና ቦታ ምንድነው ልዩነታቸው? አንዴ አዳምጪኝ አንዴ ኡስታዙንም ስለሰማን የበለጠ እንረዳዳለንና እኔን አዳምጪኝ። ቦታዎችን ነው እንትን የሚለው ወይስ ከኖርማል ሴስ ከሚደረገው ውጭ ማድረግ አለበት ነው የሚለው? አሁን ቁርአኑ ማለት ነው በፈለገ ሁኔታ ነው እያለ ያለው አንቀጹ ማለት ነው። በፈለጋችሁ ሁኔታ ድረሱ ነው ያለው ቁርአኑ። ያ ሰውን በፈለገው ሁኔታ ነበር ያቺ ሴት ላይ ለመድረስ የፈለገው። ከዛ ያቺ ሴት አልፈለገችም ሶ አንቀጹን አወረደ ማለት ነው። እሺ አማርኛ ማድረግ ትችያለሽ እሱን ማማዬ? በጣም ጥሩ ቆይ ሁሴን አንዴ ለአላህ አንዴ ሁሴን ታነብልሃለች ሰዓት ስላለ ቆይ እሺ ማማዬ እንደዛ ከሆነ ኡስታዙ ሶስት ነገር ተናግሯል አይደል? ተናግሯል አይደል? እሱን እኮ ነው ያልኩ። ይሄ ውሸቱን ነው እኔ ማሳየት ይችላል ያልኩት ቅድም በመሃል ለምሳሌ በወር አበባ ጊዜ ከሴት ጋር ግንኙነት ማድረግ አይቻልም ብሎ በተናገረው እኔ ከነብዩ ሐዲስ በራሱ መገናኘት እንደሚቻል በራሱ አሳያለሁ። ይሄ ኡስታዝ ራሱ እዚህ ጋር ዋሽቷል ብዬ ቅድም ስናገር አልሰማኝም? ሐዲሱን ላሳየ ለምሳሌ ከወገብ በላይ ወደ ሌላ ሳምሄድ በፊት ይሄን እንጨርሰው። ቆይ አንድ ጊዜ ላስረዳሽ ችግር የለም። ቅድም ቪዲዮን ሳሳይ አዳምጥ እኔ ማዳምጥ ሰው እንዴት እንደሚያናድደኝ ይቅርታ አድርጉልኝ። ቅድም ኡስታዙ ሲናገር ሶስት ነገሮችን አስቀመጠ። ምን አስቀመጠ? መገናኘት የማይቻሉባቸው ሁኔታዎች አለ። እሺ በወሊድ ደም ሴት ልጅ በወለደች ሰዓት መገናኘት አይቻልም። ይሄንን ኦኬ ተቀበልኩት። ቦራባ ጊዜ አለ። መጀመሪያ ይሄንን ጨርስ አላህ ብለሽ ምን ሆነሽ ነው አንቺ ምን ፈልጊው? ኡስታዙ ጋር ነው የጠየቀኝ። ምን ሆነሃል? በጌታ ስም ኡስታዙ ጋር ነው የጠየቀኝ። ኡስታዙን ንግግር ልመልስልህ ነው ከሐዲስ ጋር ማስረጃም አድርጌ ከፈለክ ማለት ነው። ችግር የለም። እያዳመጥኩሽ አይደል? አንቺ ለምን አታዳምጪኝ? እኮ እያዳመጥኩ ጠየቀኝ። አሁን እየመለስኩልህ ነው። ምን ሆነሃል? ጌታ ሆይ የኡስታዙን ንግግር በራሱ እሱ ያለውን ነገር እኔ በማስረጃ ከሐዲስ አወጣልሃለሁ እያልኩ እኮ ነው። ችግር የለብኝም። አሁን ምን አይነት መስፈርቶችን አቀረበ? ከሴቶች ጋር ግንኙነት የማይፈቀድባቸው በወሊድ ደም ጊዜ አይፈቀድም አለ። ሁለተኛው በወር አበባ ጊዜ አለ። በወር አበባ ጊዜ ከሴቶች ጋር ግንኙነት ማድረግ አይፈቀድም አለ። እኔ ግን በሐዲስ ላይ አዳምጥ ወንድማችን። እኔ ግን በሐዲስ ላይ ነብዩ የፈቀዱት ከወገብ በላይ በራሱ ሴት ልጅ ማሻሸት በራሱ እንደሚቻል እኔ ከሐዲስ ማምጣት እችላለሁ። ይሄ ኡስታዝ እዚህ ጋር ዋሽቷል አልኩ ቅድም ሳሳይ ማለት ነው። የመጀመሪያው ጊዜ አንደኛ። በሶስተኛው ጊዜ ደግሞ ከኋላ መገናኘት አይችልም ማለት ይሄንኛውንም ከሐዲስ ማሳየት እችላለሁ በኋላ መገናኘት እንደሚቻል ብዬ ተናገርኩኝ። ኦኬ። ስለዚህ የኡስታዙን ንግግር እኔ በሐዲስም ላሳይ ከፈለክ ጨርሽና እስቲ እኔንም ብታስወሪኝ ጥሩ ነበረ። ግን ኡስታዙን ዋሽቷል ያልኩባቸውን ሐዲሶች የምትፈልግ ከሆነ እኔ ያሳያለሁ። እኔ ኃላፊነት መጀመሪያ ይሄንን ጨርሰው እስቲ። መጀመሪያ ይሄን እኮ ያልኩባቸው ያንተ ጥያቄ ምን መሰለህ? ያንተ ጥያቄ ምን መሰለ? በሐዲሱ መሰረት በቁርአኑ መሰረት ሴቶቻችሁ በእርሻናቸው በፈለጋችሁ ሁኔታ ድረሱባቸው ይላል። ከፊትም ከኋላም ይፈቀዳል እያልሽ ነው። ኡስታዙ ሲያብራራ ደግሞ ከኋላ አይቻልም ብሎ ተናግሯል። እንዴት ተቀበልሽው ነው? እኔ የኡስታዙን ንግግር በራሱ ውሸት እንደሆነ በሐዲስ ላሳየህ እያልኩ ነው። አንደኛ በወራዋ ጊዜ ግንኙነት አይቻልም ላለው ውሸቱን እንደሆነ እኔ ከሐዲስ እንደተፈቀደ አሳያለሁ። ቅድምም ቪዲዮን ሳሳይ ይሄ ኡስታዝ ዋሽቷል ከሐዲስ አሳያችኋለሁ ብዬ እንደማሳያችሁ ተናግሬያለሁ።
እሱን የምትፈልግ ከሆነ ያው ሬዲ ነኝ አሳየኝ ብቻ ማለት ነው የሚጠበቅብህ። እሺ አሁን በአላህ እንዳትቆረጭ አይደለም ማማዬ። አሁን ሀይባን የተቃወምሽ ነበር አቀድም። እኔን ደግሞ እንዳታቋርጭኝ ባሩክ እየሰማኸኝ እንዳታቋርጠኝ እሺ። አንቺ ከኋላም ከፊትም ያለው ምንድነው ስልሽ ይሄ ነው አልሽኝ አይደለ? ከኋላ የሆነበት ምክንያት አሁን ኡስታዙ ሶስተኛውን ተናግሯል አይደለ? በመቀመጫ በኩል አይቻልም ብሏል። አንቺ ደግሞ እንደፈለገ ኡስታዙ ዋሽቷል እያልኩ ነው። ዋሽቷል እኔ ከሐዲስ ላሳይ እያልኩ ነው። አይሰማ እኔ የምለው አይገባም እንዴ? ቆይ አንደርስታንድ ሰው አደርገው። እሺ ቆይ እሺ እንደዛ ከሆነ ማለት ቁርአን ከኋላ ማድረግ ይቻላል ብሏል። እስቲ ንገሪኝ አንቺ አሁን ንገሪኝ። በጣም ጥሩ የወረደበትን ሰበብ እሺ አንዴ ሚውት አድርግ እሺ ሚውት አድርግና ጫጫታ አንተ ጋር አለ። የወረደበትን ሰበብ ነዙሉን በራሱ እየሰማህ አይመስለኝም ወንድማችን። ሰበብ ነዙሉ ምንድነው የወረደው? ልክፈተው እንደ ድጋሜ ቆይ ልክፈትላችሁ እሱ ስለሚዳኘን ማለት ነው። ሰበብ ነዙሉ የወረደበት ምክንያት ምንድነው? ይህ የቁረይሽ ነገድ የሆነ ወጣት ሴቶችን በፈለገ ሁኔታ ከፊት ከኋላ በሚል አይነት ግንኙነት ይፈቅዳል ይገናኛል። እና ያቺን ያገባትን ከአንሷሪ ሴት ያገባትን ሴት ይሄው ይታያል። ከፊት ከኋላ ማለት ምን ማለት ነው? እስቲ እዚህ ላይ አንዴ ከፊትም ከኋላም ግንኙነት መፈጸም ማለት ነው። እነዚህ ሰዎች በአማርኛው ካልነገርኳቸው ሳትጨርሺ ምን ማለት ነው? ኦኬ ቃሉን ጠርቼ እንድናገረው ነው ወንድማችን። ከፊትም ከኋላም ማለት ምን ማለት ነው? ሴት አገባ። ቆይ ይሄ ከፊትም ከኋላም ማለት ምን ማለት ነው? አዳምጪኝ። ከፊትም ከኋላም ግንኙነት ማድረግ እንዴ ልጁ አይሰማውም እኔ በጌታ ስም እና በአማርኛው በትክክለኛው አይደለ? በትክክለኛው ቦታ ላይ ማለት ነው። ታዲያ የቱ ጋር ነው የሚለው ንገሪኝ እኮ። ከፊትም ከኋላ ከፊት የሚባለው ምንድን ነው? በስሙ እንዳትጠቅሱት መከራ ከፊትም ከኋላም ካልሽ በትክክል አስረጅኝ። ከፊትም ጀርባቸው ይላል ማለት በማህፀኗም ከኋላም ማለት ነው። እሺ እንደዛ የሚል የለም። አስረጅኝ እስቲ አሳይኝ። እንደዛ የሚል የለም አይደል? እሺ አንብበው። ቆይ ሴክሹዋል ላይ ማለት ነው። አዳምጪኛ በእናትሽ ነሽ ነው ያ አላህ አዳምጪኛ። አስተዋሪ ጨርሻ እድል ሰጣለሁ። አሁን ያንተን ንግግር ያንተን ወሬ አልፈልግም። አንብበው እዚህ ጋር ይሄ የቁረይሽ ነገድ ከአንሷሪ ሴት አግብቶ እንዴት ይገናኝ ነበረ? ከዛስ አላህ ምንን ፈቀደ የሚለውን ላንብብልሽ። ቆይ ላንብብልሽ። አንሷሪ ሴቶች አገባ ይላል። እሺ ምልክት ስጭኝ እስቲ በእጅሽ። ይሄው አንሷሪ ሴቶችን ይሄው ጋር አገባ። እሺ ከዛ አገባ ከአንሷሪም ጋር ተመሳሳይ ድርጊት ከእርሷ ጋር ተመሳሳይ ድርጊት ይፈጽም ጀመረ። እሷ ይላል ግን አልወለደችውም። ከላይ ያለችውን አስነብብልኝ። ከጀርባ ምናምን የሚለውን አስነብብልኝ። ላንብበው። እሺ ተመለሺ ወደ ኋላ ትንሽ ወደዚህ ጠጋ ገልጦ ከፊትም ከኋላም። ታዲያ ይሄ ከፊትም ከኋላም ኖርማል ሴክሹዋል እንትን ማድረግ አይቻልም? ኖርማል ይሄኛው ነው ማለት ነው። ምንድነው ከፊትም ከኋላም ይሄ የቁረይሽ ነገር የሚገናኘው ከሴቶች ምንድነው? ከፊትም አሁን እኮ የጠቀሰው ቦታውን እንጂ እኮ ማነው አቅጣጫውን እንጂ እኮ ሌላም ቦታ አይደለም እየጠቀሰ ያለው። ጠይቀህ መልስልኝ። ይሄ የቁረይሽ ነገር ከዚህ ከሴቶች ጋር ግንኙነት ይፈጽም የነበረው ከፊትም ከኋላ ምንድነው? ኖርማል ነው እንዴ? አንቺ አሁን ማለት እኔ አሁን ግንኙነት አይደለም እኮ ግንኙነት ነው። አዎ ስለዚህ ምንድነው የምታዘገኝ? ይሄንን ነገር ሴት ተቀበለች። አንቺ እኮ እያልሽ ያለሽው ማለት ነው በሌላ በኩል ይሄ ሰውዬ ግንኙነት እያደረገ ነው እያልሽ ነው እኮ ከኖርማል ውጭ እያደረገ ነው። ይሄ ደግሞ አቅጣጫ እንጂ የሚጠቁመው ከኋላ በኩልም ግንኙነት ተፈቀደለ አደረገ። ከዛ ያቺ ሴት ከኋላ በኩል ምንድነው ከኋላ አቅጣጫ እንትን የሚለው አሰኝም እንዴ? ያ አላህ እስቲ አንቺ በራስሽ ለምንድነው የምትረጉሚው? እስቲ አንብበልን እዚህ ጋር ሴቶቻቸው ሙሉ በሙሉ ገልጦ ከፊትም ከኋላም ይደሰትባቸው እና አቅጣጫ አይደለ? አንቺ እንዴት አወቅሽ ያ መሆኑን? እስቲ ንገሪኝ። ከፊትና ከኋላ ምን ማለት ነው ወንድማችን? እስቲ አንቺ ምን ማለት ነው? ግንኙነት ከፊትም ከኋላ የሚያደርጋቸው ነበር እኮ ነው እየተባልክ ያለው። እና አንቺ ሴት ደግሞ በጀርባዬ ብቻ ተገናኘኝ አለችው እየተባልክ እኮ ነው። እስቲ አንብበው። ሴቷ በጣም ጥሩ እንደ ቁርአን ምዕራፍ አመጣልሻለሁ በትክክል ከዛ ውጭ እንዳልተፈቀደ። አሁን እዚህ ጋር ቁም። ቆይ ይሄ ታሪክ የነበረ ነገር ነው። ግን ይሄ የሚለው ማለት ነው ይበለጥ ሐዲስ ነው፣ ታሪክ አይደለም ፓፓ። ይሄ ሐዲስ ሳሂህ ሱናንና ቢዳው ሐዲስና ከቁርአን ማን ነው የሚበልጠው ታዲያ? ኦኬ ቁርአኑ ይሄንን
አትቀበሉም ሴቶቻችሁ ለእናንተ እርሻ ኖ ኖ ኖ ኖ እንደዛ እያልኩ አይደለም። ይሄን ታሪክ ነው የሚገልጸው። ታሪክ ነው እኮ አይደል እንዴ? ታሪክ አይደለም፣ ሐዲስ ነው። ሐዲስ የነብዩ ሐዲስ አብደላህ ኢብኑ አባስ የነብዩ ያጎት ልጅ ሊያውም የነብዩ የቅርብ ወዳጅ የሆነ ሱሐባ የዘገበው ሐዲስ ነው። ሐዲስ ደግሞ ከቁርአን ቀጥሎ ተቀባይነት ያለው በሱራ 59 ቁጥር 7 ላይ መልእክተኛ የሰጣችሁ ማንኛውንም ነገር ያዙ፣ የከለከላችሁ ማንኛውንም ነገር ተከልከሉ ተብላችሁ የሰጣችሁን በሙሉ በሐዲስ ነው የተቀበላችሁት። ስለዚህ ሐዲስን እሺ፣ በጣም ጥሩ። አንድ የቁርአን ምዕራፍ ባመጣልሽ ታምኛለሽ አታምኚም? ይሄ ትክክል ማለት ይሄን ነገር በደንብ የሚያብራራልሽ ማለት ነው። ያም ደግሞ አንቺ የምትይው ከኋላ የምትይው አቅጣጫ እንጂ እንደሚገልጽ ይሄኛው እንደማይገልጽ ላሳውቅሽ። ማሚ አንተ የሴቶች ጾታ ግንኙነት ከኋላ ከፊት የሚለውን ያስጨነቀ አይደል? ሴት ልጅ ምንድነው ኩከምበር ነው። በኩከምበር ራሷን እንትን ማለት ማርካት ትችላለች የሚል አመጣልሃለሁ። ችግር የለውም። ሌላ ርዕስ ውስጥ አትገቢ። መጀመሪያ ይሄንን ጨርስ። ስለዚህ ለምን ሀይባ ትጨቃጭቅኛለሽ? ነው እሷ ትክክል ናት ማለት ነው። እዚሁ ጋር ቁምና አሁን አይ ሌላ አመጣልሻለሁ ስትል እኔ ደግሞ የከፋ ነገር አመጣልሃለሁ። ችግር የለውም። ቁርአኑ እንደዛ እኮ እያልኩሽ አይደለም። ገብቶሻል? እኔ ግን ይሄን የሚያብራራልሽ ቦታውን ሳይሆን የቦታ አይነቱን ሳይሆን ኡስታዝ ራሱ በደንብ ነግሮሻል። የቦታውን አይነት ሳይሆን አቅጣጫውን ነው እየነገረሽ ያለው። ገባሻ? ቦታና አቅጣጫውን እስቲ ልዩነታቸውን ንገሪኝ። እሺ፣ በጣም ጥሩ። አንቺ ታዲያ ይሄን ሐዲስ አምነሽ ቁርአን ላይ ሄደሽ አንቺ የምትፈልጊውን ለምን ታምኛለሽ? ያን ካመጣሁልሽ ታምኛለሽ አታምኚም? ቆይ አንድ ጊዜ እኔ እኮ በጣም የሚገርመኝ ማለት ነው ክርስቶስ በሚያውቀው የቁርአኑ አንቀጽ የወረደበት ሰበበል ነዙል ነው ይሄ ሐዲስ ሱናን አቢ ዳውድ 2164 ይሄንን አንቀጽ በምን ምክንያት ወረደ ስትል እዚህ ሐዲስ ጋር ነው መሄድ ግዴታ ያለበት። ኦኬ ይሄንን ሐዲስ ምክንያቱ ምንድነው የወረደበት የሚለውን ስታይ የአንድ አንሷሪ ሴትና የቁረይሽ ወንድ ልጅ ግንኙነት ላይ ባለመስማማታቸው ከዛን አላህ ተስማሙ አንቺ እርሻ ነሽ ታረሺ የሚል አንቀጽ እንዳወረደ የሚናገር በጣም ጥሩ። በጣም መውረዱን በዚህ ምክንያት መውረዱን በምን እርግጠኛ ሆንሽ ነው? ማስረጃ ይሄው አንብብልን። ወደ አላህ መልእክተኛ ደረሰ። አላህም ምን አይነት አንቀጽ አወረደ ይለናል? ሴቶቻችሁ ለእናንተ እርሻ ናቸው የሚለውን አንቀጽ አወረደ። ለምን አታዳምጡም እናንተ የሚነገረውን? ይሄ አንቀጽ የወረደበት ምክንያት እቺ ሴት እኔ አልፈልግም የሚለውን ንግግሯ ወደ ነብዩ ጆሮ ደረሰ። ከዛ ነብዩ ጆሮ ሲደርስ አላህ ምን አይነት አንቀጽ አወረደ ይለናል? ይሄው ምን ይለናል ከታች? ቁርአን አንቀጽ አወረደ። ሚስቶቻችሁ ለእናንተ እርሻ ናቸው የሚለውን አንቀጽ በፈለጋችሁ ሁኔታ ድረሱ የሚለውን አንቀጽ አወረደ እያለህ እኮ ነው ሐዲሱ ራሱ። እሺ እኔ ቁርአን ምዕራፍ ላምጣልሽ? አዳምጪኝ። አንቺ ብቻ እኔ ቁርአን ምዕራፍ ላምጣልሽ? ይሄንን ጨረስክ? ኖ ይሄን አልጨረስኩም። ይሄን የሚያብራራልሽ በደንብ የቁርአን ምዕራፍ ላምጣልሽ? ትክክል መሆኑን ማለት ነው። ይሄንን የሚያብራራው ይሄው የዚህ አንቀጽ ማብራሪያ ይሄ ሐዲስ ብቻ ነው። ይሄው የወረደበት ሰበበል ነዙል። ይቅርታ ባሩክ ይቅርታ እንትን በጣም ታገስኳችሁ። እንትን ስራ ስላለብኝ እኔ መውጣት ስላለብኝ አንድ ቅድም የጀመርኳትን ልጨርስ። አፉ ትሉኛላችሁ። ያው ከዚህ በላይ መታገስ አለብኝ ብዬ አላስብም። ዝም ብዬ እያዳመጥኩ ስለነበረ ማለት ችግር የለውም ማለት ማሚ ትፈቅዳለህ? ማሚ ትፈቅዳለህ? እሺ ሚዩት አድርጎታል። ስለዚህ ፈቅዶልኛል ብዬ አስባለሁ። ቅድም የጀመርናት ነበረች ማማይ ምን ብለሽ ነበረ? ያቺ ሴት እምቢ ያለችበት ምክንያት ናቹራልም ስላልሆነ ነው የሚል ነገር አንስተሽ እሱን እያብራራው ነበረ። መሀል ስልክ የገባብኝ ናቹራል ነው ወይ አይደለም ወይ የሚለውን ለመወሰን እኛ እዛ ደረጃ ላይ ነን ብዬ አላስብም። ምክንያቱም እንደነገርኩሽ ሴክሹዋል ፋንታሲ እንደሰው ይለያያል። ለዚህ ማስረጃ ምንድነው ካልሽኝ በዚህ ላይ ሳይሆን ቡኻሪ 4950 ላይ ባለው አይደል ቀጥል ያልከው? በዚህ ላይም ከፈለክ እንቀጥላለን፣ ግን ችግር የለውም በሁለቱም። ኦኬ ከልክለሽኛል ብዬ አስቤ ነበረ። እሱ አጭር መልስ ነው ያለኝ። ለወጣ ነው ስላልክ እሱ ላይ ይቻላል። ኦኬ እንትን ተሐጁድ ሰላት ማለትም ረሱል ሰለም ለአንድ 2-3 ቀናት ያክል ታማው ነበረ። ተሐጁድ ሰላት አልሰገዱም፣ ማለትም የሌሊት ሰላት ለ3 ሌሊት አልሰገዱም ነበረ። በዚህ መሃል አንድ ሴት መጣችና ማነች ይቺ ሴት? የአቡ ለሃብ ሚስት። አቡ ለሃብ ማን ነው ከተባለ አላህ እሱን በመርገም እንትን ምዕራፍ ያው ተቋረጥክ ወረደበት። እየተቋረጥክ ነው በመሃል ግን አስተካክል።
እያስቸገረኝ ነው ስልክ። የአቡ ለሀብ ሚስት ነች። አቡ ለሀብ ማን ነው? ከነ ሚስቱ ከዚህችም ጭምር ማለት ነው። ተበት የዳ አቢ ለሀቢን ወተብ ተብሎ የወረደበት ነው። ያ ማለት ምንድነው? የአቡ ለሀብ እጆች ጠፉ ከሰሩ ተብሎ የወረደበት ነው። እሱ ሰበበ ንዙሉ ምንድነው ምናምን የሚለውን ሰፋ ያለ ስለሆነ ስለማላነበው ለምን እንደዛ ተባለ የሚለውን በሌላ ጊዜ። እቺ የአቡ ለሀብ ሚስት እስከዛሬ በረሱል ሰለም ለምንድን ነው ታመው ከዛ በኋላ እንትን ያልመጣላቸው ሲባል ወህየው ማለትም ራእይ እየወረደላቸው አልነበረም። ስለዚህ ሰሞኑን ቁርአን እየወረደልህ አይደለም ማለትም እኛ ጋር እያወራሁ አይደለም። ምን ነው ሰይጣንክ እንትን አላለም እንዴ ተወህ እንዴ አለች። ሰይጣን ብለው እንትን ለማለት የፈለገችው አቡ ለሀብ ሚስት በእርግጥም አላህን ነው። እቺ ሴት ትክክለኛ ሙስሊም ነበረች ወይ? ሙስሊም አልነበረችም። የአቡ ለሀብ ሚስት ነበረች። አቡ ለሀብ ከሃዲ ነበረ፣ አጎታቸው ነበር። እቺ የአቡ ለሀብ ሚስት ነች። የዛ ጊዜ አላህ ደግሞ የረሱል ሰለምን ጭንቀት አየና ባለመውረዱ ወህይ ባለመውረዱ ጭንቀት ላይ ነበሩ። የእሳቸውን ጭንቀት አየና ይሄንን ከስር ያየሽውን እንትን የቁርአን አንቀጽ አወረደ ማለት ነው። ስለዚህ ወደ ሌላኛው ደግሞ እንቀጥል። ወደ እሺ ወንድማችን ኢብኑ ተማም እቺ አቡ ለሀብ ሚስት ጠላት ነበረች ወይም አላህን የማትቀበል ሴት ነበረች። እሱ ፖይንታችንም አይደለም። በመጀመሪያ ደረጃ ነብዩ ተህጁድ ሶላትን ለ2 እና ለ3 ቀን ሲሰግድ አላየችውም እና ምንድነው ይሄን 2 ቀንና 3 ቀን አይ ሲሰግድ ስላላየችው አይደለም እኮ መስገድ አልቻሉም ነው እኮ ምክንያታዊነት አይደለም።